እና ቤቶች አሉ። እውነቴን ነው የምላችሁ ባትኖሩበት እንኳን እኔ ቢያንስ ለእናንተ ብዙ ነገር እየሆንኩኝ ማለት ነው። ቢያንስ ከመቶ ሰው ሁለት ሰው ማንቃት ከቻልኩኝ ነው። ሁለት ሰው ወደ ራሳቸው እንዲመለሱ ሁሉንም ባደርግ አልችልም። በጣም ላልሰራ እንትን ብዬ ነበር፣ እንደምንም ራሴ እንትን ብዬ ነበር። ግን ብዙ ልጆች ስለ ቤቱ በጣም እየፈለጋችሁ ስለሆነ እግዚአብሔር ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ። ትንሽ ተጠፋፍተናል እና እንዴት ናችሁ? 1-3 ቀን ምናምን ሆኖኛል መሰለኝ በሁለቱም ቻናሌ ለቅቄ አላቅም። እንዴት ናችሁ? ሰላም ናችሁ? እኔ ያለውኝ እንግዲህ የዚህን ሰሞን በጣም ጉንፋን ሁላችንም ጉንፋን ይዞናል ቤት ውስጥ ማለት ነው። እና መስራት አቃተኝ እውነት ለመናገር በጣም ከባድ ነው። እሺ ቀንሰው እሺ ምን መስራት ሲያይ እንግዲህ እንደዚህ ያደረገው እና ውድ ቤተሰቦች ያው ብዙ ልጆች ቶሎ ስሰራላችሁ በጣም ደስ እያላችሁ የምታዩን ልጆች አላችሁ የምታበረታቱኝ ውድ እህቶቼ በጣም እጅግ በጣም የማመሰግነው። ስጠፋባችሁም ወርግዝዬ ብኖርሽ ጠፋሽው ድክክም ብሎኛል እያልሽ ነው እና እንዴት ነው ያለሽበት እያላችሁ እየጠየቃችሁ ነው። እግዚአብሔር ያክብርልኝ። በውስጥ መስመር እውነት ቃላት የለኝም ለእናንተ እና ይሄን አይልም የሚወደኝ ሰው አለ እስከምል ድረስ ማለት ነው። እና አዎ እየደረስኩኝ ነው እንግዲህ እግዚአብሔር ይመስገን። እኔ አይደለም እኔ እችለዋለሁ። የተለያየ ትኩስ ነገር መድኃኒት መውሰድ ባልችልም የተለያየ ትኩስ ነገር መውሰድ እችላለሁ። ፍሪን በጣም አሟታል። እሷ አላት መጀመሪያ ጎንፋኑን ያመጣችው። እኔ ታውቃለች ከቤት ወጥቼ ማላቅምና ትምህርት ቤት ስለምትውል ከዛ ይዛ መጣች። ሐኪም ቤት ልውሰድሽ ስላት እምቢ አለችኝ ማለት ነው። እውነት ለመናገር አትወድም መድኃኒት። በቃ ትግል ሕፃን ልጅ ይሻላል እሷን ከመለማመጥ ማለት ነው። እና እሷ አሳዝችን እና ጸሎት አድርጉልን ለኔ ሳይሆን በቃ እኔ ባባዬ ነው ታውቃላችሁ። እንደዚህ ሲያስለው በጣም እሰጋለሁኝና ሄዶ ያኛውን ህመሙን እንዳይነካው እያልኩኝ ስለምሰጋ ነው። ጸሎት አድርጉልኝ እና ወሬ ሳላበዛባችሁ ለማንኛውም የመጣሁበት ነገር ስለ ቤት ሁላችሁ በጣም እየጠየቃችሁኝ ነው። እኔም እዚህ ሆኜ ደግሞ እየሄዳችሁ እያያችሁ ነው። የወደዳችሁም እየገዛችሁ ያላችሁም አላችሁ። ቦታውን ራቅን እያላችሁ ያላችሁ ብዙ ጊዜ ሳልሰለች የምነግራችሁ ነገር ነው እና ስለዚህ ማለት ነው ቪዲዮ አስገባላችኋለሁኝ። በሆነ ጊዜ ላሳይቻችሁ ነበር። ያ ቤት የተጀመረበት ጭቃ እያለ ነበር ያሳየኋችሁ። ህጋዊ ወደ 300 ካሬ የሚሆን ነው እና ዋጋውን በውስጥ እነግራችኋለሁ። ብዙ ልጆች ዋጋ እዚህ ጋር አትናገር እያላችሁ ስለሆነ ነው። አንዳንዶቻችሁ ደግሞ እየጠየቃችሁ ነው ዋጋውን። ቪዲዮውን እስከ መጨረሻ ሳታዩ ሳትረዱት ነው ቁጥሬን ብቻ ወስዳችሁ እዚህ ጋር የምታናግሩኝና እንድትረዱት የምፈልገው ነገር ቢኖር ይቅርታ እንግዲህ እና ቪዲዮን አስገባላችኋለሁ። ህጋዊ ነው። ቤቶች በጣም ምርጥ ቤቶች አሉ እና ውዴቴም ደግሞ እግዚአብሔር ያክብርልኝ አምናኝ እንደዚሁ እንኳን ሆኜ እንዴት ትሆናለች ብላ እንኳን ሳሰጋ እውነት ቤት ትገዥልኛለች ብላ ያው ቀብድ ያስገብታ ነበረ እና የሆነ ትንሽ ጉንፋኑ ምኑን ትስ ብሎኝ ነው ሄጄ አንድ ቀን እንደምንም ሳልወልድ አሳያታለሁ ብዬ ቃል ገባለሁ ከፈጣሪ ጋር ማለት ነው። እና ቤቶች አሉ። እውነቴን ነው የምላችሁ ባትኖሩበት እንኳን እኔ ቢያንስ እንደዚህ እየደከምኩ እነዚህ ለእናንተ እያስረዳው እንደዚህ ለእናንተ ብዙ ነገር እየሆንኩኝ ማለት ነው። ቢያንስ ከመቶ ሰው ሁለት ሰው ማንቃት ከቻልኩኝ ነው። ሁለት ሰው ወደ ራሳቸው እንዲመለሱ ሁለት ሰው
ለራሳቸው አንገት ማስገቢያ ቢገዙ ባይኖሩበትም እንኳን አትርፎ ለመሸጥ ባንክ ከሚያስቀምጡ የሆነ ነገር ገዝቶ ሲመጡ 2 ዓመት አንድም ተቀምጦ ሽጠውት ይጠቀሙታል። ገብቶ ባረጋል በጣም ላልሰራ እንትን ብዬ ነበር፣ እንደምንም ራሴ እንትን ብዬ ነበር። ግን ብዙ ልጆች ስለ ቤቱ በጣም እየፈለጋችሁ ስለሆነ እግዚአብሔር በሚያውቀው የምታውቁት ታውቃላችሁ፣ ኮሜንት ላይ መጻፍ ትችላላችሁ። እና ይቅርታ እኔ ያላቀ ሲንድሮ እና እግዚአብሔርን በጣም ምርጥ ምርጥ ቤቶች አሉ። ቪዲዮን እዚህ ላይ እንዳልኳችሁ አስገባላችኋለሁ እና ሄዳችሁ እንድታዩት ብዙ ልጆች ቃል ገብታችኋል። ቤተሰብ መጥቶ ሊያዩላችሁ ያልቻለም አሁን ላይ ስራ ላይ ስለሆኑ ምርት መሰብሰብ ላይ ስለሆኑ ላይ እየሰበሰቡ ስለሆነ ብዙ ሰው ሁሉም ለራሱ ነው የሚሯሯጡ። ገብቷችኋል። ስለዚህ አይፈረድም በማንም እና አንዳንዶቻችሁ ደግሞ ረጅም ዓመት የቆያችሁ ሮጥ ብላችሁ መታችሁ አጣርታችሁ ብራችሁን ከሚሊዮን በላይ ያስቀመጣችሁ ሰዎች ስትመጡ ምንም አያደርግላችሁ። መታችሁ ገዝታችሁ እንኳን ተመልሳችሁ ብትሄዱ ባይ ነኝ። በእርግጥ ከኔ ምን ተሽላ ነው ምን ሆና ነው እንዴት ነው ልትሉ ትችላላችሁ። እኔ ካኖርኩት አንጻር ከደረሰብኝ አንጻር ለእናንተ ቢያንስ ከመቶ 2 ሰው መርዳት ከቻልኩኝ በራሳችሁ ገንዘብ ከሆነ ጊዜ ነው። ስለዚህ ውድ ቤተሰቦች ወይ እሺ ተነስ ምንድን ነው እሱ እሺ ቆይ እና ዳባባ ስሪ እየጮህ ስለሆነ ነው ጥራጉልኝ እያለ ራሱን እየተጸየፈ ነው። እና ለዛ ነው እያቋረጥኩ ያለው ይቅርታ። እሺ እና እኔ እውነቴን ነው የምላችሁ ባልሄድም እንኳን የምሄደው ባልተማመንበት ኑሮ የማላምንበት ቦን ኑሮ እንደዚህ አይነት ነገር ኃላፊነት አልወስድም። አንዳንድ ሰው ሌላው ውሸታም ሌላ የሆነ አጭበርባሪ ሰው ሁሉንም አንድ ላይ ስለምትረግጡ ነው። ገብቷችኋል። ለራሷ ብላ ነው ለራሷ ዩቱብ ብላ ነው አይደለም። የፈለገ ሰው መግዛት ይችላል። እያስገድድኩኝ እንደዚህ እየጎትትኩኝ አይደለም ማስገዛት የምፈልገው ሕጋዊ ስለሆነ መንግስት ለወጣቶች ከ10 ዓመት በፊት በርካሽ ወጣቶቹን እያደራጀ የነበረው መሬት ስለሆነ ሕጋዊ ካርታ የወጣበት ማስፈተሽ የሚቻል ግብር ተከፍሏል አልተከፈለም የሚል ማጣራት ስለምችሉ ለዛ ነው ደረቴን ነፍቼ እያወራ ያለሁት። ስለዚህ ባትኖሩበትም የተለያየ አካባቢ የምትኖሩት በዚህ አይነት ዋጋ የማታገኙ ከሆነ እዚህ ታገኛላችሁ ገዝታችሁ። ባትኖሩበትም እንኳን እንዴት ነው የአገሪቱ ሁኔታ? አገሪቱ ሰላም ነው ወይ? የሆነ ችግር አለ ወይ? ጸጥታው እንዴት ነው እያላችሁ ነው። እስካሁን በጣም ሰላም ነው። አሁን ነው እንጂ ሲደክመኝ ነው እንጂ ቤት መቆየት የጀመርኩት ታውቃላችሁ። በየጊዜው እየሄድኩኝ የጓደኛዬን በራሴ ኃላፊነት ሁሉም ነገር ብር እያላከች የሚወጣው ወጪ ራሴ እንትን እያልኩኝ እያሳየኋት እየደመርኩ እያንዳንዱ ምንድነው በካሜራ ዝም ብዬ ፎቶ እያነሳው አይደለም፣ በቪዲዮ እያሳየኋት በኢሞ እየተደዋወልን እያሳየኋት ነው። ለምን እኔ ተበልቼ ስለነበረ የስንት ዓመት ሙሉ እኔ የምፈልገው አይነት ቤት ስለሆነ ያልተሰራልኝ የምፈልገው ቤት ስለሆነ የተሰራልኝ ማለት ነው። ስለዚህ እሷን እያሳየኋት የምትፈልገውን አምፖልም ቢሆን ገመድም ቢሆን እሷ መርጣ ዋጋውን ትቻለሽ ወይስ አቺም ወይስ ይቅር እያማከርናት እንደዚህ 24 ሰዓት እየጨቀጨቅናት ማለት ነው። ለምን ተደስታ እንድትመርቅን። ያው የእሷ ብራውን ለደላላው የሚከፈለው ወይም ደግሞ የምታገኘው ነገሮች ማለት ነው ለጊዜው የተወሰነ ብር ሊገኝ ይችላል። ያ ብር ግን ለችግር ይቀረፍበታል፣ ግን ዘለቄታ የለውም። ገብቷቻል። ግን የትኛው ነው የሚበልጠው? የሰው ልጅ ነው የሚበልጠው። ከእሷ ጋር አሁን እንደናንተ በሚዲያ ነው የተዋወቅኳት፣ ግን በጣም የት በጣም ከቤተሰቦቿ ጋር በጣም መጥቶ ይጠይቁኛል። እኔ እሄዳለሁኝ። በጣም ቅርቤት አለን፣ ግን አብረን ተወልደን አለ ወይ ስጋ አይደለችም። መንገዳችን ለየብቻ ነው። ገብቷቻል። ዋናው የሰው ልጅ መወለድ ቋንቋ ነው በሚለው ላይ እኔ እምነቱን የበለጠ እንድመረቅበት ምርቃቱ የምትሰሩት ነገር እንዲባረክላችሁ። ምርቃት ለአንዳንድ ሰው ተራ ነገር ሊሆን ይችላል፣ ግን አይደለም ለገባው ሰው። አባቴ ፎቶን ተጠቀምሽ ይሁት አብጫውን እያበላ በደንብ ጥረግ እንደሱ እንደዚህ ሳይሆን እንደዚህ ጥርግ ነው። አበስ ጨድቆታል። ድረት ስፋ ቦልደ ይሄ ጉንፋን አይደለም ወረረሽ እንደሆነ እውነቴን ነው የምላችሁ ቤተሰብ። እና ለማንኛውም ብዙም አልቆየባችሁ፣ ይሄን ይመስል ነበረ። አብራችሁኝ ስለቆየ